እኔ ቤታ ነኝ መታረቅ ባለብኝ ሰዓት ታረቃለሁ። ዛሬ አይደለም ጊዜው። እሷም ታይሟን ታጣጥም ይሄን ጌማውን ጊዜ ታጣጥም ምናምን እኔ አውቀዋለሁ ድራማውን ቀድሜ። ዛሬ እኔ ብታረቅ ወይም ደግሞ እኔ ዛሬ እኔ ገስት ላይ ሄጄ ባወራ በእልክ ቅድም ተናድጄ እልከኛ ስለሆንኩ ተናድጄ አልቅሻለሁ ጮሄያለሁ ምናምን አይደል ለምን አትፋቱኝም ብዬ አልቅሳ ታረቀኝ ነው የሚመጣው። እኔ ጭንቅላታቸውን ቀድሜ ያነበዋለሁ። እነ ፊንገር አይነት መሰሎቹ ምናምን ይመጡና አልቅሳ ታረቀኝ ምናምን አንቺ እኮ ብቻሽን ብቆሚ ራስሽ ነገ ይቱ ቃል ከምላሴ እንዲህ ይውጣ ነው የምላችሁ። ስለማውቃቸው ነው እኔ ይዋውን ብቻሽን ስለሆንሽ እኮ ብቻ መቆም ትቻለሽ አታስፈልግሽም ሰርጀሪ ገለመኔ እንዲ ምናምን ከሁለት ቀንና ከሶስት ቀን በኋላ እነዛ ሰዎች የሉም ነው እኔ ሁሌም ማለት ነው። ከኔ ጋር ማን ይዘልቃል ከኔ ጋር ማን ይሄዳል እንዴትስ ይቆማሉ ነው የምለው። አንድ ሰው እዚህ ጋር መጥቶ ከዲቦራ ጋር አትታረቂ ስላለኝ አልታረቅም ማለት አይደለም። ማንም ስላለኝ አይደለም። የአባቴ ልጅ እዚህ ጋር መጥቶ አትታረቂ ስላለኝ አልታረቅም ብዬ አልቀመጥም። ውስጤ ልቦናዬ ፍላጎት ካለኝ ከተመቸኝ ተነስቼ ይታረቃለሁ። ማንም የሚያስቆመኝ የለም። ግን አይ ኖ እንኳን ሌሎች ሰዎች ስላሉ ሳይሆን ራሷ መታ አውርታኛለች። ኖ አሁን አይደለም ጊዜው ብዬ ራሴን የዘጋሁትኝ። ምንም አዲስ ነገር የለውም። እና እቴቴ ሰው ካሁን ይታረቃል ብለክ ለሀቢባ ሄደክ አትጻፍላት። እርጉዝ ናት፣ ሴት ልጅ ናት፣ ልጆች አላት። ሀቢባ ጋር ድረስ ሄደክ አለቅላቂ አቶስቷች እድሜ ልክህን የሰው ልጅን እንዲህ እንደጠላክ መቼ ደስተኛ እንደምትሆን በህይወት አላውቅም። ሳሪን ባለፈው ሄደክ ጻፍክላት ለሳሪ ዳጣ ጋር ሄደክ ከሰርጀሪ ጋር ሆነሻል ምናምን ባልገስተሽ እንዲያለቅሽ ምናምን ብለክ ሄደ ጻፍክላት። ዛሬ ደግሞ ሀቢባ ጋር ሄደክ ሀቢባን ሰርጀሪን ከምታስታረቂ ምቀኝነቷን ንገሪ፣ ድራማሽ አልተሳካልሽም አይታረቁም ብለክ ለሀቢባ ሄደክ ጻፍክላት። አሁን እዚሁ ከላይቭ ላይ በረኮተክ የክፋት ብዛት እኔ ላንተ እልስል ማለት ነው። ዲቦራና እኔ እኮ ቴሌግራም ላይ ብሎክ አልተደረገም ማለት ጽፋልኝ ነበር አይደል? ሄጄ ደውዬ እኮ ማውራት ይችላል። ላንተ እልስል ማሳየት ይችላል። በደቂቃ ውስጥ ነው ምልክ። ግን አልፈልግም ሰው እኔ እንዲደሰት ብዬ የምታረቅም አይደለውም። ሰው እኔ እንዲከፋ ብዬ የምጣላም አይደለውም። ራሴን አውቃለሁ። ለምን ከሁለት ቀን በኋላ አጀንዳ ይዘጋል። ማርያምን ነው የምላችሁ ጋይስ። ከሁለት ቀን በኋላ አጀንዳ ይዘጋል። ከዛ እነዛ ሰዎች አሁን ገስት ላይ ሮጠው የምንታረቅ መስሏቸው ገስት ላይ ሮጠው ገብተው ገስቱን ለመያዝ ውጡ ስለተባለ ምናምን እንዲተፍተፍ ያሉ ሰዎች ማለት ነው እስከ ዘላለም አብራችሁ አትሆኑም። ስለማቃችሁ ነው ማንነታችሁ። እኔ እልህ ነው በቃ እልህ። ለምንድን ነው እኔ በቃ ባሏልኩበት የምነሳው ነው ያንን። እና ይሄን ያለው ነገር ሀቢባ ንቅያት አይደለም። ለሀቢባ እኔ ደውዬ በስነ ስርዓት ነግሬያታለሁ። እኔ ስላልገባኝ ነው የወጣሁት የነበረው። ግን ደውዬ አናግሬያታለሁ። ደውዬላታለሁ ለሀቢባ ጋይስ ደውዬላት አስረድቻታለሁ ያለውን ነገር። አሁን አይደለም አሁን ጌሟን ታጣጥም ሌላ ቀን እናወራበታለን ብዬ ነግሬያታለሁ። አለቀ ይሄን ያለው ነገርና አንተ ሴታ ሴጠቴቴ የምትባል እድሜ ልክህን ከሴቶች ተራ አልወጣክ የወንድ ሰርጀሪ እኔን ሰርጀሪ ትላለህ። ካንተ በላይ ኢትዮጵያ ላይ ለመጀመሪያ ጊዜ የገዛ ጸጉሩ አስፈርቶት ጸጉርን ተነቃቅለክ የወጣው እንዳንተ አይነት ቦርኮ እኔ በህይወቴ አይቻላቅም። አነጥንጠቅ በህይወትክ ትልቅ ነገር አደረክ። ከሶሻል ሚዲያ ገንዘብ ምን አተረፍክ ቢባል ጭንቅላትን ያስነቀልከው፣ ሌላ ምንም ነገር ያደረከው ነገር የለም። እንደ ሰው ደና እኔ ካንተ ኋላ መጥቼ ሶሻል ሚዲያ ላይ ማለት ነው ደና ህይወት ነው የምኖረው። ካንተ የተሻለ ህይወት ካንተ የተሻለ እይታ። አንተ እኮ እይታ ለማምጣት ወይ እኔን ወይ የድሮ የተጣላቸውን ሰዎች ወይ አንዴ ኪዳኔን ታነሳለህ ወይ አንዷን ታነሳለህ ወይ ዲቦራን አንዱን አንስተክ ወይ ሄለን ምናምን አንስተክ እኔም ማገጫጨት የሆነ ቪው ማምጣት ወይ ስለ ጃኒ ማውራት ያ ነው ቪው የሚያስመጣልህ። ከዛ ውጭ ዜሮ ነክ። አሁንም 0 ለ10 ነው መመራህ ነው ምልክ። መቼም እኔ ላይ አደርስም መቼም ነው። ለምን ክፉ ነው ምቀኛ ነው። ሀቢባ ድረስ ሄደክ እንደ ሴት እንደው ቢሆን እንኳን የሰው ልጅ ቢጣላ ይስማሙ ይታረቁ ሰላም ይፍጠሩ እንደማለት ሀቢባ ድረስ ሄደክ ድራማሽ አልተሳካም። ሀቢባ ስንት ሰው ነው ያስታረቀችው ጋይስ? ስንት ሰው ነው ያስማማችሁ? ሀቢባ ለኔና ለሷ ጊዜ ነው እንደ ሀቢባ ድራማ ልትፈጥር ሄደችው። አንድ ቀን ሀቢባ መልሳለት አታውቅም። እድሜ ልኩን ሴቶችን አታክ እንዳረግ። ባለፈውም ሳሪድ ከኔ ጋር ስለሆነች ብቻ ሄዶ ስሜን ጠቅሶ እሷ ጋር በውስጥ ያስፈራራታል። ሳሪ ትናገር አትናገር አላውቅም። ሳሪን ሲያስፈራራ የነበረው በቴክስት እሱ ነው በውስጥ ገብቶ አይዋሽም። ቴክስቱ አለኝ የሀቢባም አለ። አያችሁ የክፋቱን ጥግ ይሄን ያህል ደረጃ ነው የሚሄደው። ይሄን ያክል ደረጃ እንዴ! ለቤተሰቡ ያልሆንክ ለገዛ ስጋክ ለእናትክ ያልሆንክ ለእናትክ ከደና ህይወት ያላወጣት ከድንኳን ቤት ያላወጣት ቦርኩ
የጃኒ ጊዜ ጋር ታስታውሳላችሁ? እኔና ጃኒ የተጣላን በቃ እኔና ጃኒ ማንገናኝ ምናምን መስሎት የጃኒ ደጋፊዎች እኔን እንዲሰድቡኝ ምናምን ብሎ በሱ ቤት ማለት ይሄው ክፋቷን ምቀኝነቷን አየችው፣ አለቀላት። በቃ ከዚህ በኋላ ቲክቶክ ሁሉም ክፋቷን አወቀባት ምናምን አለ። የታለ ታዲያ የታለ? ለምን ቲክቶክ ላይ ቀጥቅጦ አላባረሩኝ? አሳይቻለሁ። ራስ አድንቀኸኛል። ውሻዬን ምንድነው የውሻዬ ልደት እንኳን ብዬ ራስ አድንቀኸዋል። እንደዛ ብለህ እንኳን አልወደኩኝም። ያንተ ምኞቴ ነው እና ከዛሬ ጀምሮ እንዳው ላንተ እልስል ጠዋት ማታ ላይቭ ላይ እየገባው ጨጓራን አቃጥዬ አየሩን እንደሚዝብቅ እነግርሃለሁ። አለቀ ደቀቀ። እኔ በጣም የገረመኝ ጋይስ ሀቢባ ጋር ሄዶ መጻፉ ሀቢባ ጋር ሄዶ ማን ነው ምቀኛ? እስኪ ጋይስ እስኪ ማን ነው ምቀኛ? እኔ የተጣላ ያልተስማማችሁ የተጣላችሁ ሰው ነው ጀስት ኖርማል ብዬ ላይቭ ገባው። በጣም ከላይቭ እኮ ምንም የኔ 6000 ሰው ተያዘ አልተያዘ የኔ 6000 ሰው ጌም ላይ ሲሆን ነው ከድራት ላክብኝ። ጌም ላይ ሲሆን በነገራችን ላይ ነው የምላችሁ። ጌም ላይ ሲሆን ካያችሁ ማንም ሰው 10 ሰው እንኳን የማያቸው ሰው ጌም ላይ ከሆነ አንዴ በሉትኝ በማርያም ጌም ላይ ከሆነ ሰው ይጠራራል፣ ሰው ይመጣል። እኔ ያስኩት 6000 ሰው እና እሱ ያዘችው በምንም የሚገናኝ የለም። እኔ ብገባ ህዝቡን ጠቅልያ አልያዝኩም። ሰው የተመቸበት ቦታ ነው የሚሄደው፣ ሰው የደላ ቦታ ነው የሚሄደው። ገብታችኋል አይደል? ሰዓቴ ነው ገባው። በቃ እኔ ይሄንን እንኳን እመቤቴን አላሰብኩኝ። አይምሮዬስ ጭራሽ ምን ይሉኛል እንዴት ይሉኛል አላሰብኩም። ብትቀሩ መከራ ነው። እኔ አሁን ብቀር ለምን አጀንዳ እንደሆንኩ ራሱ አላውቀውም። ብቀር መከራ ነው። ከቀረውኝም የሚባለው ነገር አለ። ተደብቃ እንደዚህ ብላ ምናምን ብትመጡም እንደዚህ ገብታችኋል። የሱ ክፋት ግን ለሀቢባ ሄዶ ማን ነው ጋይስ ምቀኛ? እስኪ ንገሩን ጋይስ፣ ማን ነው ምቀኛ? እኔ ነኝ እሱ ሳይውል ሳያድር ጌሙ እኮ ከኔ ጋር እስኪመስል ድረስ እኮ ነው የሆኑት። ግማሾቹ ማሪከርድ ላይ ሲልኩልኝ እንዴ እንኳን ደስ ያለሽ ሰርጀሪ ተቃጣይ እኔ በተሸነፈኝ እንዳትጫወት ታብታብ እንዳታረጉ ያልኩ ይመስል አንድ ቀን እንኳን አንስቼ አላቅም። ትናንትና ራሱ ኮመንት ጽፉ፣ አድባችሁ ተቀመጡ እረፉ። ላይክ ታሸንፍ ደግሞ እኔ እንደምታሸንፍ ለሁላችሁም ነግራለሁ ስለማቅ ነው። ታሸንፍ ይመቻችሁ፣ ተውኝ፣ እኔን አጻፉ መጥፎ ነገር ብላይ ብዬ ነው የተናገርኩት። ዝም ብልም መልካም ምኞት አልተመኘችም ምቀኛ ይሏቸዋል። ምኞታቸውን ትመኙ አስመሳይ ይላቸዋል። እና ላይክ ምንድነው ፍላጎታቸው አላቅ እና አይሳካልም። እቴቴ እኔን መጣል አይሳካልም። ቤታን ሳትፈልግ በግድክ ነገም ታታለ ከነገ ወዲያም ታታለ። ይሄ ጀስት ጌም ነው፣ ያልፋል። 2-3 ቀን ነው ያልፋል። ቤታ ትቀጥላለች። አስረግጬ ምነግርክ ማለት ነው። አስረግጬ ቴቴ ምነግርክ ቤታ ትቀጥላለች። ሳትፈልግ በግድክ ቋቅ እያለክ ታያታለህ። ሳትፈልግ በግድክ እያቃራክ ታያታለህ። እዚህ ቲክቶክ ላይ ጂጂም እየረገጠችሽ ነው። ለጌሟ ጊፍት እንድሰጣት ነው ጋይስ። ጂጂ ባካችሁ ህይወት ረግጧታል። አሁን ከጂጂ ጋር ቁጭ ብዬ ልሰዳደብ ነው። ጂጂ በገዛ ልጇ የምትቀናኔ አሁን ከሷ ጋር ልሰዳደብ። እነዚህ ሁለቱ ናቸው እኮ ምቀኛ። ሶሻል ሚዲያ ላይ 13 ዓመት መጡ ተዘፈዘፉ። አንድ ነገር ለውጥ የላችሁ። አሁንም ጌም ታዘጋጃለች። አሁን ጂጂ ማፈሪያ ነሽ። እስከዛሬ ሰው አባልተሽ ሻምፓይን ቀብተሽ ህዝቡን አጋለሽ የጨረሹ ገንዘብሽ የት ሄዶ ነው? አሁን ወርደሽ ከሀጂ ጋር ጌም ያዘጋጀች ሰው ናት። አሁን ጂጂን እኔ ብሰድባት ህይወት ሁሉ ሰድቧታል። ህይወት ኑሮ ሰድቧታል። ያላትን ገንዘብ ሆዷ ላይ ጨርሳ ህይወት ረግጦ ይዟታል። አሁን እኔ ማርያምን ከጂጂ ጋር እንደ ሁለቱ ናቸው እኮ እሷ ጂጂ እና ፊንገር ነገ ጠዋት ትመጣለች። ሶስቱ ናቸው የሚሰዳደቡት። ወይኔ ቀንታ ተቃጥላ። ከነሱ ውጭ ማን ይሳደባል? እስኪ አሁን ሌሎቹ አሁን ጌመሮች እኔን ሲናገሩኝ አይታችኋል። ጆንዳኔ ሁሉ ኤርሚ ሁሉ መጥተው ቤታ ታይ ምናምን ነው የሚሉኝ። አያችሁ ማን ነው የሚሳደበው? ሶስቱ ፊንገር ማናት ቱናይ መንበሩና ቴቴ እዚህ ቲክቶክ ላይ በሰበዙ ሶሻል ሚዲያ ላይ በሰበዙ ሶስቱ ናቸው የሚሳደቡ። ለምን አላልፍላቸው ስላለ ሰውና ሰው አባልተው አጋለው ወጣቱን ሁሉ ደበላልቀው መኖር ነው የሚፈልጉት። አይሳካላችሁም። 3 ቀን ነው ይሄ አጀንዳ የሚሄደው፣ ያልፋል። ብቃት ቲክቶክ ላይ ነው ብቃቱን ታዩታላችሁ። አለቀ። ምንም ይሄን ያክል የሚያከራክር ነገር የለም። እኔ ምንም ማርያም ምንም ብትሉ አይሰማኝም። ለምን ከጠላት ነው ሁሌም ስድብ ያለው። ፊንገር ናት ትጠላኛለች። ህይወቴ ቢጠፋላት ደስተኛ ናት። ቲክቶክ እንዳለ እኔን ጠልቶኝ ከቲክቶክ ቢያባርላት ደስ ይላታል። እቴቴም እንደዛው፣ ጂጂም እንደዛው። ጂጂስ እንኳን አትሊስት ያችን እንኳን ፊንገርን የሚያያት ሰው አለ። ይሄም ደግሞ ስለ ሰው ሲያወራ የሚያዋለ ጂጂ ገብርኤልን ነው የምልሽ። ካካይን ማለት ነው ሽንት ቤት ውስጥ በክብር ጥለዋለሁ። የአሜሪካን የተከበረ ሽንት ቤት ውስጥ
አንቺን ከዛ በታች ነው ማይሽ ከካካይ በታች ገብርኤልን ነው ምንሽ ለምን ለገዛ ልጅሽ ያልሆንሽ ነሽ ለኔ ለቤታ ልትሆኛ አትቺ ማርያምን ጂጂ ለኔ ለቤታ ልትሆኛ አትቺ ቅጥል ነው የምትዩ ትቃጣያለሽ በኔ ትነጃለሽ ገብርኤልን ነው የምላችሁ ጋይስ እኔ ለምን እንደሚቃጠሉ አላቅም እነዚህ ሰዎች በኔ እንደሚንጨረጨሩ ጂጂ በገዛ በልጇ ባል ወሸላ የምትቀና ልጇን ከትዳር ያለያየች ካንቻው ምን ይጠበቃል አሁን ጂጂ እስኪ አሁን እኔ ከምኑ ልስደብሽ የገዛ ዘሮችሽ የሚጠሉሽ እኔ እኮ አትሊስት እንኳን እኮ ከፖለቲካው እንኳን ወጥቼ የኔ አማራዎች እኮ ምን ያህል እንደሚወዱ የገዛ ዘሮችሽ እንኳን ማለት ነው አያከብሩሽም ከዚህ በፊት ከቴቴ ጋር ጌም አድርገሽ አይተሽዋል ቅሌታም ጭራሽ ደግሞ እኔን ተሰድብኛለሽ እንደ በፊቱ ከፈለግሽ እየተውረገረቁ ወቅጥሻለሁ ነው ምንሽ ወቅጥሻለሁ ተናገሪን ከዛሬ ጀምሮ ቅስምሽን የሚነጋ ነገር ነው ምንናገርሽ እንዴት አካውንትሽን እኔ የተመታ አካውንትሽን እንዴት እንደማስነሳልሽ አሳይሻለሁ እባጫ ኖ ተሳድባለች እንዳለ ተሳድባለች ብለው ሲጽፉ ነበር ከካ ጋይስ ከዚህ በፊት እንደፈለገች አስተያየት ባለፈው ማስተያየት ስትሰጣዩዋትኝ ኦኬ ብዬ አለፍኳትኝ ምን አገባኝ ብዬ ዝም አልኳት መቼለትም ተሳደበኝ ዝም አልኳትኝ አሁንም እየወጣ የምትናገረኝ እንዴ በቃ ሰው ሲፈታችሁ ሰው ሲጠላችሁ ወቁ እንበለደዛ ወሬኞች ተሳድባለች ጋይስ ተሳድባለች ሳትሳደብ ጋይስ መጥቶ እዚህ የሚጽፍልኝ ነገር ሰው የለም ተሳድባለች ሙልጭ አርጋ ተሳድባለች እኔ ግን አቅም አለኝ እኔ ምን ያህል ራሴን እንድወደድኩትኝ ምን ያህል ጀግና ነኝ ግን ጋይስ ማንንም ጌም ቢጫወት ሀዘን ቢኖርበት ልደት ቢኖርበት ሚታገት ቢኖርበት ቤታ ከዛ ውስጥ አጠፋም እመቤቴን ጀግና ነኝ በቃ ጀግና ነኝ ጋይስ ጌም ብትጫወቱ ስለኔ ነው የምታስታውሱትኝ ሀዘን ቢሆንባችሁ ስለኔ ቤታ ነው የምታስታውሱት ገንዘባችሁ ሲጎልባችሁ ስለኔ ቤታ ነው የምታስታውሱት ቲክቶክ ላይ አንቀጥቃጭ እንደሆንኩ ተራ እንዳልሆንኩኝ የሚያስታውቀው በዚህ ነው ጋይስ እመቤቴን ለምን እስኪ እንዴ ጋይስ አስቡትኝ እቺ ልጅ ጌም የተጫወተችው ከሶማሌ ጋር ነው በቃ ተጫወተች አሸነፈች አለቀ እንደማንኛውም ጌመር እኔ ለምን ተነሳው ምክንያቱም እኔ ያሌለውበት ነገር አይጥምም በቃ ቲክቶክ አይጥምም አይደምቅላችሁም እናቴን እንሳኝን በራሴ ኮራው በቃ በራሴ ኮራው የትኛውም ነገር ላይ እኔን ካላስገቡ እንደማይሳካላቸውና እንደማይደላቸው አወቅኩኝ ምንም ነገር ብታደርጉ ምንም ብትታዩ ምንም ነገር ቢመጣላችሁ ግርማ ሞገሳችሁ ቤታ ናት አወቅኩኝ እኮ ገብርኤልን አሁን እቴቴ እንኳን ደስ ያለሽ ዲቦራ ጌሙ ስላሸነፍሽ ብሎ ቢናገር ማንንም አያየው ገባችሁ ማንንም አያየውም በምንድነው የሚታይለት እንኳን ደስ ያለሽ ዲቦራ ጌሙን ስላሸነፍሽ ብሎ ከዛ በኋላ ምቀኛዋ ሰርጀሪ ሲል ሞርሶ ያይለታል አያችሁ ማናት ያቺም እንኩሮ እቃዋ እንደ ጋዜጣ የሚገለጥ አሮጊት የጨረጨሰች 13 ዓመት እበት አሁንም ጌም አዘጋይታ ገንዘብ ልትለቅም የመጣች ጥናዣም ቱናዬ መንበሩ እኔ ደግሞ አሳይሻለሁ እንዴት ምላሴ እንደሆነ እሷ አሁን ደግሞ ማለት ነው የኔንም ስም ካላስገባች ማንም አሁን ደግሞ ትመጣለች ያቺ ጎርጓሪ ደግሞ በጣም ትመጣለች ያለች ይሄው ተቃጥላ ቀንታ አልቅሳ ብቻሽን መቆም ትቻለሽ እኮ ብዬሽ ነበር አየሽ አታስፈልግሽም ገለመኔ ምናምን ከዛ በኋላ ከሳምንት በኋላ ትዝም አትላት ቤታና ትዝም ምትልሽ ከሳምንትም በኋላ አቅም ይሄ ነው ምልሽ ሁልሽ